በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት እችላለሁ፣ ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን፣ ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹ ነው፣ እናቱን ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹ ነው። አለቀ በቃ። ስለዚህ ለአንዴና ለመጨረሻ ጊዜ ምክንያቱም ለራሴ ራሱ ሸም ያዝ የሆነ ነገር ባረክ ቁጥር አዶናይ እንደዚህ የሆነ ነገር እንዴ እሱንም ለምን ያልባል 10 የደጋግመን ስም እንድናነሳ ታደርጋላችሁ። ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን አንደኛና ዋነኛው ማን ሊናደድ ይችላል? ዮኒ ማኛ። ለመሰላችሁ እኔ በጆን ዳንኤል ሲታሰር የተጣሏቸው ሰዎች አሉ። ጆን ዳንኤል ሲታሰር አሁን በጣም ንጹህ ህሊና ካለ እና ጭንቅላትን ክፍት አድርገህ ካዳመቀኝ እግዚአብሔርን ትረዳኛል። ራሱ ዮኒ ማኛ ነግሯል። ጆን ዳንኤል ሲታሰር አሁን ድረስ ቴክስቱ አለ። ነፍ ስድብ ነው የላኩለት ለዮኒ ማኛ። ምን አይነት ሰይጣን ሰው ነህ? ምን አይነት ክፉ ሰው ነህ? ራሱ ይነግራቸዋል። የተጣላሁት ዮኒ ማኛ። ሌላ ሁለት ሰዎች አሉ ጆን ዳንኤል ሲታሰር ሲሰድቡት ሲያላግጡበት የነበሩ አሁን ሲፈታ ዘኪንጊዝ ባክ ወይም ጆን ዳንኤል ተፈቷል ስለ የሚናደዱት እነሱ ናቸው። አዶናይ ጋር ምን ያገናኘዋል? እስቲ እንደው በንጹህ ህሊና ስም ምን ያገናኘዋል ከሱ ጋር? አይተዋወቁም እኮ። አዶናይ እኮ እዚህ አልነበረም ጆን ዳንኤል ሲታሰር። ስለዚህ ፕሊዝ እባካችሁ እኔ ከአዶናይ ጋር ምንም የሚያገናኘኝ ነገር የለም። እግዚአብሔርን ነው የምላችሁ፣ ምንም የሚያገናኘን ነገር የለም። የሆነ ጊዜ ላይክ ሴጋ ምናምን በሚባልበት ሰዓት ሙድ ያስኩበት ደግሞ ሁሉም ሰው ሙድ በሚሰር ታኩር ላይቭ ላይ አዶናይን አስገባው ሲባባሉ ከሆነ ሰው ጋር ሊመታን ነው ምናምን ሙድ ይዟል ታኩር። ከዛ በኋላ ሄደው የሽቶ ቤቱ ማስታወቂያ እኮ ከአዶናይ ጋር ሰጥቶ ራሱ ሙድ እያያዘ ሽቶ ስጠኝ ምን በሽቶ ልመታ ራሱ ሙድ ይዞ ትሬንድ ይሆናል። በቃ ይታለፋል። በዛ ወይ ነው እንጂ የሆነ ከልቤ ጠልቼ ቀንቼ ምናምን አይደለም። ጆን ዳንኤል ሲፈታ ግን የሚናደዱ ሰዎች አሉ። አንደኛውና ዋነኛው ዮኒ ማኛ ነው። ግልጽ እየነገርኳችሁ ነው። ያው ስም እየጠራው እየተናገርኩ ነው። ስለዚህ ዮኒ ማኛ እንዲናደድ እነግረዋለሁ። አሁንም ተፈታ ወንድሜ ተፈታ እላለሁ እንጂ ከአዶናይ ጋር እንደው ራሱ ሊነግራችሁ ይችላል። ምንም የሚያገናኘን ኬዝ የለም። አሁንም ነገ የምነግራችሁ 100 ሚሊዮን ኢትዮጵያ ህዝብ አለ። 100 ሚሊዮን ኢትዮጵያ ቲክቶክን ቢጠቀም ለሁላችንም ይበቃል። አብቃብቶ ያስጠቀመናል። እንደው ለጥሩ ነገር እንጠቀመው እንጂ። ስለዚህ አሁንም ዛሬም ነገም ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። ለነሱ እሱ መመለሱ ትልቅ መልእክት ነው። ስለዚህ ፕሊዝ በቀናነት ተረዱኝ። እኔ ከአዶናይ ጋር ምንም የሚያገናኘን ነገር የለም። የሆነ ነገር ሳረግ ከሱ አይተን ምናምን ስሉ ችግር የለም፣ እሱ ችግር የለም። ባለፈውም የሆነ ኢንተርቪው ላይ ብያለሁ ቲቪ ላይ ይሄ አይወጣም ልብሴ ፔሬድ ነው ምናምን የሚለው ነው የሚወጣው እንጂ እኔ ምን ብያለሁ ከአዶናይ አይተነው ምናምን ብሎ የሆነ ሰው ጠይቆኛል እኮ እንትኑ ላይ። ቢሆንም ችግር የለም። ይሄን የመለስኩት ቢሆንም ችግር የለም። በጎ ነገር ከሆነ ምን ችግር አለው? መጥፎ ነገር አንኮርጅ እንጂ ጥሩ ነገር ከሆነ ምን ችግር አለው? ስለዚህ ፕሊዝ በቀናነት በጥሩ አይምሮ ፕሊዝ አንደርስታንድ አድርጉ። እኔ የሆነ ነገር ስል ከሆነ ሰው ጋር ቀንተ ነው የሚናደዱ ሰዎች አሉ። አሁንም ዮኒ ማኛ ተናዷል። እሱ አይደል እንዲያሳሰረው ገደል የከተተው እሱ አይደል እንዴ? እሱ እኮ ነው በልበል ብሎ በእንግሊዝኛ ልበል ልስደማቸው ዚስ ምናምን ብሎ ከዛ በኋላ ልክ ከታሰረ በኋላ እዛ ቤት ገብቶ አራሬ ምናምን ብሎ። ስለዚህ ፕሊዝ በመድኃኒዓለም ኮሜንቱን አንዴ ላብረው ሐሳቤ እንዳይሰረቅ ነው እንደዛ ያደረኩት እና ፕሊዝ በዛ ወይ ተረዱልኝ። እግዚአብሔርን ነው የምላችሁ። እኔ በራሴ መንገድ የምሰራ ሰው ነኝ። እግዚአብሔርን ይኸው ማዘር ትሙት በራሴ መንገድ የምሰራ ሰው ነኝ። በጣም ብዙ ፕላኖች አሉኝ። በጣም ብዙ ሐሳቦች አሉኝ። ቲክቶኩ እግዚአብሔርን ነው የምላችሁ። ቲክቶኩ በጣም ብዙ መስራት የምንችልበት ትልቅ አፕሊኬሽን ነው። በጣም ትልቅ አፕሊኬሽን ነው። ቲክቶክን በደንብ ከሰራንበት ተጋግዘን ከሰራንበት ትልቅ ነገር የምንፈጥርበት ትልቅ አፕሊኬሽን ነው ጋይስ። በቃ ትልቅ አፕሊኬሽን ነው። ከተጋገዝን ከተባበርን እግዚአብሔርን በጣም ትልቅ አፕሊኬሽን ነው። በቃ ትልቅ ነገር መስራት የምንችልበት አፕሊኬሽን ነው። አቅሙን አላወቅነውም አሁን ድረስ። ስለዚህ በቃ ሁላችንም ተባብረን ተጋግዘን እንስራ እንጂ
ለምን እርስ በርስ እንወጋጋለን? እግዚአብሔር ለምን እንወጋጋለን እርስ በርስ? እኔ ቢልልኝ አንዱን ሰው አግዤ አንዱ ቢልለት አንዱን ሰው ተጋግዞ ብንወጣ ነው እንጂ ደስ የሚለው። አለበለዚያማ እግዚአብሔርን አይሆንም። ኤኒዌይስ እኔ አሁን ጆሲ ላይክ በዛ ወይ በእኔ ጆሲ ፔሬድ መጣናም ሲል ሪፖስቱን ላደርገዋለሁ እኮ ስለሚያስቀኝ ይስፈን። በቃ ትስቃላችሁ። በቃ ግን ፕሊዝ በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳረግ ከአዶናይ ጋር አታያይዙ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ሁላችሁ በግሌ እኮ ነገርኳችሁ። የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨብጨብ። እኔ ሲያሸነፉ ተነስቼ ነው ያጨብጨብ። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ? ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው ማስቦቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸው ቪዲዮዎች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋለን፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ። ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል፣ ጥፋት ሰርተሃል ብትሉኝ እግዚአብሔር እኔ በንጹህ ልቦና እቀበላችኋለሁ። በቃ አጥፍተሃል ብትለኝ እግዚአብሔርን ምኑ ጋር ነው ጥፋት ይላሉ። ጥፋቴን ታስረዳኛል፣ ይቅርታ እልሃለሁ። በቃ እዚህ ለአርቲስት ሰለሞን ማለት ጋይ ሰለሞን እኔ በፊት የሆነ በሆነ ስራ አግኝቻቸው ነበረ። እግዚአብሔርን ነው የምላችሁ፣ በጣም ጸዴ ሰው ናቸው። ሲቀጥል የአርት ሰው ናቸው። ረጅም ዓመት አርት ላይ የቆዩ ሰው ናቸው። እሳቸውን እንርዳ ሲል ገና ከትላንት ወዲያ ነው። እኔ አርባ ምንጭ ነው ያለሁት። ላይቭ ራሱ አልገባሁም እና ምን ሜንሽን ተረም ጌመሮች እሱ የሰጠው ቻሌንጅ ላይ አይሳተፉም። ምክንያቱም ዋናው እንትን ገና ሁለተኛ ቀን ነው። ስለዚህ ሁላችሁም ተባብረን ተጋግዘን ለእሳቸው መኪና እንዲገዛ እናድርግ። እሺ መኪና እንድንገዛ እናድርግ። አካውንት ፌክ አካውንት ለስድብ ከምትጠቀሙበት ግቡና ብሩክ ሪል ስቴትን ፎሎ አድርጉት። ግቡና ብሩክ ሪል ስቴትን ፎሎ አድርጉት። ፌክ አካውንትህን እዚህ ለስድብ ከምትጠቀመው ግባና ፎሎ አድርግ። ዛሬ ደግሞ የሰራው ቪዲዮ አለ እለቃለሁ። ስለዚህ እንተጋገዝና ለእኛ አርቲስት ይገዛላቸው መኪናው። ኤኒዌይስ አመሰግናለሁ። አሁንም ዛሬም ነገም ያስከፋችሁ ሰዎች ካሉ ይቅርታ እየነገርኳችሁ ነው። በልብሱ ኬዝ ሊሆን ይችላል፣ በአነጋገር ስህተት ሊሆን ይችላል። ዛሬም ነገ ያስከፋችሁ ሰዎች ካሉ ይቅርታ። በዚህ ጉዳይ ደጋግሜ ማንሳት አልፈልግም። ዛሬ የሰራው ቪዲዮ አለ ለእሳቸው የሚሆን ሰዓቱ ሲደርስ እለቀዋለሁ። ምክንያቱም ያለ ሰዓት መልቀቅ ስለማልችል ነው እና ሰዓቱ ሲደርስ እለቅላችኋለሁ። ይሄን ነው ልላችሁ የምፈልገው። ሁላችሁንም እግዚአብሔር ያክብርልኝ። በእውነት ቴንኪው ሶ ማች። በእውነት እኔ የሚረዱኝ ሰዎች አመሰግናለሁ። የማይረዱኝ እንግዲህ እግዚአብሔር ልቦናችሁን ይክፈት። ምንም ማለት አልችልም፣ በምንም አይነት ወይ እንትን ማለት አልችልም። እና ፍርዬ የኔ እናት በቃ እግዚአብሔር ልቦናችሁን ይክፈት። በቃ እንደዚህ እንደው ግርድ ያደረጋችሁ ነገር ምን እንደሆነ አላውቅም። እግዚአብሔር ልቦናችሁን ይክፈት። ጌታን እኔ አሁን ፔሬድ ምናምኑ ፈን ነው እስቃለሁ። ምክንያቱም ለራሴ ያስቀኛል። ቢልልኝ አንዱን ሰው አግዤ አንዱ ቢልለት አንዱን ሰው ተጋግዞ ብንወጣ ነው እንጂ ደስ የሚለው። አለበለዚያማ እግዚአብሔርን አይሆንም። ኤኒዌይስ እኔ አሁን ጆሲ ላይክ በዛ ወይ በእኔ ጆሲ ፔሬድ መጣናም ሲል ሪፖስቱን ላደርገዋለሁ እኮ ስለሚያስቀኝ ይስፈን። በቃ ትስቃላችሁ። በቃ ግን ፕሊዝ በመድኃኒዓለም እንደው በእግዚአብሔር ልለምናችሁ የሆነ ነገር ሳረግ ከአዶናይ ጋር አታያይዙብኝ። የሆነ ነገር ስል ፕሊዝ በመድኃኒዓለም በቃ በእግዚአብሔር እኔ ሁላችሁ በግሌ እኮ ነገርኳችሁ። የምደግፈውን ነገር ሲሰራ በግሌ ተነስቼ እኮ ያጨብጨብ። እኔ ሲያሸነፍኩ ተነስቼ ነው ያጨብጨብኩት። አለቀ። እኔ ምንም አንድ ቀን ተገናኝቼ ከማላውቀው ሰው ጋር ትቀናለህ? ለምን እቀናለሁ? ስለዚህ ፕሊዝ በእግዚአብሔር እኔ በጣም ብዙ ልሰራቸው ማስቦቸው ነገሮች አሉ። በራሴ በግሌ በጣም ብዙ ትላልቅ ነገር ነው የምሰራው። ታያላችሁ ከዚህ በኋላ የምሰራቸውን ቪዲዮዎች። እኔ የሆነ ነገር ስሰራ አንተ እንዲህ እንድትሉኝ አይደለም። በቃ ጥሩ ነገር ከሆነ ጎበዝ፣ መጥፎ ነገር ከሰራው ደግሞ ይሄ እናድርጋለን፣ አስተካክል ጆሲ። በቃ የምሰራው ስራ ጥፋት አጥፍታል፣ አስተካክል። በቃ አለቀ። እንደዛ ብትለኝ እቀበልሃለሁ።
ሁሌ እኔ ልክ ነው የምሰራው ማለት አይደለም። በሆነ ባለማወቅ አንዳንዴ በልጅነት ብቻ በሆነ ነገር ልስት እችላለሁ፣ ልሳሳት እችላለሁ። ገብቷችኋል? ልሳሳት እችላለሁ። ሳጠፋ ደግሞ እግዚአብሔርን ጆሲ አጥፍተሃል፣ በቃ ጆሲ አጥፍተሃል፣ ጥፋት ሰርተሃል ብትሉኝ እግዚአብሔርን እኔ በንጹህ ልቦና አቀበላችኋለሁ። በቃ አጥፍተሃል ብትለኝ እግዚአብሔርን ምኑ ጋር ነው ጥፋቴ እልሃለሁ። ጥፋቴን ታስረዳኛል፣ ይቅርታ እልሃለሁ። በቃ የዚህን ያህል ሰው እግዚአብሔርን ነው የምላችሁ። እንደው አንዳንዴ ምን እላለሁ መሰላችሁ? እንደው ይህ ሁላ ህዝብ ባወቀኝ በአካል እንደው በተረዱኝ እላለሁ እግዚአብሔርን። በቃ በተረዱኝ እኔ የማስበውን የማወራውን አንዳንዴ አነጋገር አልችልም። ጌታን ነው የምላችሁ። በቃ አነጋገር ባለማወቅ ሜቢ አንዳንዴ ልስት እችላለሁ። ግን በቃ የሆነ አንዳንዴ ማውራት አለመቻል ይጎዳል። ማውራት ስትችሉ በምላሳችሁ ልደልሉ ትችላላችሁ ምናምን፣ ግን ማውራት ባለመቻል አንዳንድ ነገሮች ብዙ ነገር ይፈጠራሉ። አሁንም ዛሬም ነገም የምነግራችሁ ጆን ዳንኤል በመፈታቱ የሚናደዱ ሰዎች አሉ። እዚህ ፊት ለፊት እንዲህ አብረው ቢሰሩ ምናምን ብለው ያላችሁ ሰዎች አሉ። እግዚአብሔርን የተናደዱ በጣም ብዙ ሰዎች አሉ። የእሱ መፈታት ከማንም በላይ ደስተኛ የሚያደርገው ቤተሰቦቹን ነው፣ እናቱን ነው። ከዛ በመቀጠል የሚወዱት የቅርብ ሰዎቹን ነው። አለቀ በቃ። ስለዚህ ለአንዴና ለመጨረሻ ጊዜ ምክንያቱም ለራሴ ራሱ ሼም ያዝ የሆነ ነገር ባረኩ ቁጥር አዶናይ እንደዚህ የሆነ ነገር እንዴ እሱንም ለምን ሊያልባል 10 የደጋግመን ስም እንድናነሳ ታረጋላችሁ? ሲቀጥል እንደው ቢልልን እንደው ተጋግዘን አሁን ለምሳሌ ለአርቲስት ሰለሞን ማለት ጋይ ሰለሞን እኔ በፊት የሆነ በሆነ ስራ አግኝቻቸው ነበረ። እግዚአብሔርን ነው የምላችሁ በጣም ጸዴ ሰው ናቸው። ሲቀጥል የአርት ሰው ናቸው። ረጅም ዓመት አርት ላይ የቆዩ ሰው ናቸው። ሰው እሳቸውን እንርዳ ሲል ገና ከትላንት ወዲያ ነው። እኔ 40 ምንጭ ነው ያለሁት። ላይቭ ራሱ አልገባውም እና ምን ሜንሽን ተረም ጌመሮች እሱ የሰጠው ቻሌንጅ ላይ አይሳተፉም። ምክንያቱም ዋናው እንትን ገና ሁለተኛ ቀን ነው። ስለዚህ ሁላችሁም ተባብረን ተጋግዘን ለሳቸው መኪና እንዲገዛ እናድርግ። ሁሉም ሰው አንድ አይነት ቪዲዮ ነው ሪፖስት የሚያደርገው። እኔ ለምሳሌ ሪፖስት አድርጌዋለሁ። እንትና ሪፖስት ዲድ ዘ ሴም ቪዲዮ፣ እንትና ሪፖስት ዲድ ዘ ሴም ቪዲዮ፣ እንትና ሪፖስት ዲድ ዘ ሴም ቪዲዮ ይለኛል። እግዚአብሔር ምስክሬ። አይ ቲንክ ኤግዛክትሊ መች እንደሆነ አላውቅም። ብቻ ግን ደስ ይላል። እንኳን እግዚአብሔር ለዚህ አበቃው፣ ለቤተሰቦቹ፣ ለወዳጅ ዘመዶቹ። አክቹሊ ካሁን በኋላ እሱ ባይዘይ እንደዚህ ካሁን በኋላ ቲክቶከር ሲያገኝም ሲያጣም እንኳን ደስ አለ የሚባለው ህዝብ ሆኗል። በቃ የእናንተ ፓርት ኦፍ ፋሚሊ ሆኗል። ወዳጅ አድናቂዎቹ እንኳን ደስ አላችሁ። እግዚአብሔር ደግሞ ከዚህ በላይ አሁን ደግሞ ባይዘይ እኔ 100% እርግጠኛ ነኝ በጆን ዳንኤል ሁሉም ነገር ለበጎ ነው የሚለውን የመጽሐፍ ቅዱስ ትክክለኝነት ምሳሌ የሚሆን ልጅ ይመስለኛል። እግዚአብሔር ከዚህ በላይ በደንብ አሳድጎት፣ እግዚአብሔር ሁላችንን እስኪገርመን ድረስ አሳድጎት፣ እግዚአብሔር ሁላችንን እስኪገርመን ድረስ አሳድጎት ሁሉ ነገር ለበጎ ነው የምናምንበት ሰው ያደርገዋል እግዚአብሔር። 100% እርግጠኛ ነኝ። እውነት እኔ ባይዜ በምን አምናለሁ መሰላችሁ? አንዳንዴ ፈተና ሲበዛ በረከትን ብዙ ይሆናል። ተረድታችሁኛል? በረከታችን ትልቅ ሲሆን ፈተናችን ትልቅ ይሆናል እና ትልቅ በረከት እየጠበቀው ስለሆነ ነው እግዚአብሔር በዚህ ውስጥ እንዲያልፍ ያደረገው ብዬ አምናለሁና ከእግዚአብሔር የሆነ ነገር ሁሉ ደግሞ መልካም ነው፣ ለበጎ ነውና እንኳን እግዚአብሔር እነዚህን ክፉ ቀናቶች ያሳለፈ፣ እንኳን እግዚአብሔር ለዚህ ቀን አደረሰ። እግዚአብሔር ደግሞ በደንብ በከፈልከው ዋጋ ልክ እሱን የሚስተካከል በረከት እግዚአብሔር ይስጥ።
ሰዎች ዝቅ ያልክ በመሰላቸው ልክ እግዚአብሔር ከፍ አድርጎ ለሁሉም ሰው ያሳይላለሁ። የኔ ጌታ የኔ ወንድም ሁሉ ነገር ለበጎ ነው። ጌታ ምስክሬ፣ እኔ ሁሉ ነገር ለበጎ ነው ማለት እኔ ለመድኩት በህይወቴ ነው። እውነቴን ነው ጌታን በጣም ሁሉ ነገር ለበጎ ነው ባይዘይ